ምን ላድርግልዎት? እሺ ምን ልሁንልዎት? እኔ እኮ ግራ ገባኝ። 10 ጊዜ ራቁትን አዲስ አበባ ዙራት። እባክዎት እንደው ሁሉ ነገር እንዳታውቁ አሁን ልሳኗን ይዝጉልኝ። ያው የትእዛዜን አክብሬ ይዤ መጥቻለሁ። እባክዎት አንዴ ቆይ ላውራበት እስኪ። ማነው ውስጥ ያለው? እስከዳውን አጎቴ ነው። አዎ ከ10 ዓመት በኋላ ድንገት በቃ አፏ ተዘጋ። ምንም መናገር አትችልም። ብቻ ነው የምትለው ማለት አፏ አይንቀሳቀስም። ከዛ በፊት ታወራ ነበር። 13 ዓመቷ ነው እንዴ? ትልቅ ልጅ ናት። ትልቅ ነው የምትመስለው ግን 13 ዓመቷ ነው። እርግጠኛ ነሽ? ያው እኔ ጋር እየተፈጠረ ያለው ነገር ምንም አይቼም አላውቅም። ግን አላረለ ይሄ በድብቅ የሚደረጉ ነገሮች ምናልባት ካሉ ብዬ ነው ወደ ማጣራት ሄድኩት። ወይ ነው የሆነ ሰውዬ ነው ቤቴ ድረስ መጥቶ እኔ በሌለውበት ጭራሽ ሚስቴን ሁሉ ሲያናዝ ነበርና እንደው እርዳታዎትን እፈልጋለሁ። በደንብ እንደው ሁሉ በቃ ወይ ነፍሱን ያጥፉልኝ ወይ ደግሞ ቤቴ እንዳይመጣ ገርጋሪ ነገር አድርጉልኝ። በል ቢሮ ነው ቢሮ ደርሼ እመጣለሁ። አይታን ስለማታውቅ ነው። በምንም አንግባባም እኮ አፍልሽኝ ነበር። አዎ በምንም እንዴ ታዲያ በምንም አንግባባም ማለት እኮ ቃል ቋንቋ ነው። አንተ አዲስ ሰው ስለሆንክ ነው ብዬ እንደዛ ነው ልረዳት የምችለው። ታዲያ እንዴት ልረዳት? እሺ እኔ ሰላም ጤና ይስጥልን ውድ ቻናላችን ቤተሰቦች እንደምን ቆያችሁ? በያላችሁበት ሰላማችሁ ይብዛ። ውድ ተመልካቾች እንግዲህ እስከዛሬ በተለያዩ ስራዎች በተለያዩ ታሪኮች ታውቁናላችሁ። ለእናንተ ይጠቅማል ብለን ያሰብናቸውን እናንተ እንድትማሩባቸው የተለያዩ ትምህርት አዘል ምክሮችን ወደ እናንተ እያቀረብን እንገኛለን። ከዚህ በፊት በሰራናቸው ፕሮግራሞች ላይ በርካታ ራሳችሁን እንድትፈትሹ ከሰዎች ጋር ያላችሁን ቀረቤታ መስመር እንድታበጁ በተለያየ መንገድ ለእናንተ ምክራችንን ለግሰናል። ይህም ደግሞ በህይወት ከተማርናቸው እኛን ከገጠሙን ችግሮች አንጻር እኛ ጋር ከመጡ የተለያዩ ኬዞች አንጻር ለእናንተ ትምህርት የምንለውን ነገር ለእናንተ አስተላልፈናል። እስኪ ዛሬም እንግዲህ አንድ እህቴ ወደ ቤት ጠርታኛለች። ምን እንደተፈጠረባት ምን ልናግዛት እንደምንችል በተወሰነ መንገድ ያወቅነው ነገር አለ። የበለጠ ለመረዳት ነው ወደዚህ መጣ ነው። ነገሮችን ወይም ደግሞ ችግሮችን መረዳት መፍትሄውን ለማምጣት ወሳኝ ነው ብዬ ስለማስብ ነው ወደዚህ የመጣሁት። ምን እንደገጠማት እንግዲህ ከሷ አንደበት እንረዳለን። እስከ መጨረሻው አብራችሁን ቆዩ። ሰላም አለይኩም። ሰላም እንዴት ናችሁ? በጣም ነው የማመሰግነው አክብራችሁኝ ቤቴ ድረስ ስለመጣችሁ እኔ ለመርዳት እግዚአብሔር ይስጥልኝ። አሜን። ያው እኛ ስራችን ነው የምንሰራው። ለመመሰጋገን ያው ገና ነው። ያው ብዙ ነገር ነግረሽኛል። በእርግጥ ችግሮች በቤት ውስጥ ይፈጠራሉ። ሲፈጠሩ ችግሮችን እንዴት ትፈቻቸዋለሽ የሚለው ነገር ነው ዋናው ነገር። ያው ሰው ደግሞ ከአቅሙ በላይ የሆኑ ችግሮችን ሌላ ሰው ይፈታለታል። እኛም ደግሞ ሰዎች ወደኛ ሲመጡ የተፈጠረባቸውን እያንዳንዳቸውን ችግሮች መፍትሄ ለመስጠት ጥረት እናደርጋለን። እስኪ አንቺ ጋር የተፈጠረበሽን ነገር በደንብ አስረጅን። መጀመሪያ ግን ስምሽን አስተዋውቂ። እሺ እኔ ኢየሩሳሌም እባላለሁ። እሺ እኔ ጋር እየተፈጠረ ያለው ነገር በጣም ከባድ ነው። እኔ ላስረዳህ ራሱ አልችልም። በጣም ለኔም ከባድ ነው። ተሸክሜው እየኖርኩ ነው። በእርግጥ ምን ነው ከባድ? በቃ ሊገባኝ አልቻለም። ይኸውልህ እኔ ባለ ትዳር ነኝ እንደምታውቀው ነግሬሃለሁ። ልጅ አለኝ ባላለኝ እስከማውቀው ድረስ ማለት የምንኖረው ህይወትም የተሟላለት ህይወት ነው። ግን ልጄ ከተወለደች ከ10 ዓመቷ በኋላ ታመመችብኝ። በቃ ሐኪም ቤትም ወሰድናት ምንም አደረግን እስከ 10 ዓመቷ ድረስ በጣም ሁሉንም ነገር ማድረግ የምትችል ልጅ ናት። መናገር፣ ማውራት፣ ትምህርት ቤት መሄድ፣ ሁሉንም ነገር መብላትም ምንም ማለት ምንም የምታስቸግረው ነገር የለም። እንደማንኛውም ጤነኛ ልጅ ነው ያደገችው። ከ10 ዓመት በኋላ ምን ተፈጠረ? ከ10 ዓመት በኋላ አትችልም እያልሽ ነው? አዎ ከ10 ዓመት በኋላ ድንገት በቃ አፏ ተዘጋ። ምንም መናገር አትችልም። ምንም ነገር በቃ የሆነ ነገር ስትፈልግ ምን መናገር ማስረዳት ምን ማለት አትችልም። በቃ ዝም ማለች ብቻ ነው የምትለው ማለት አፏ አይንቀሳቀስም። ከዛ በፊት ታወራ ነበር እና መብላት ማለት ምንድን ያልሽ? መናገር አትችልም። ሌላስ? መናገር አትችልም። በፊት መጻፍ ትችል ነበር። አሁን መጻፍ አትችልም። እጇ የሆነ እንደዚህ ኩልትፍትፍ እንደዚህ ይላል እንጂ ምንም ነገር መጻፍ አትችልም። አሁን በጽሁፍ ራሱ ለመግባባት እየቻልን አይደለም። ታዲያ በምንድን ነው የተግባባቻላችሁ? በቃ እኔ አሁን በምንም አንግባባም። በግድ እንድትበላ አደርጋለሁ አፏን ከፍቼ። ከዛ ጸበል ወስዳ በቃ ሐኪም ቤት ያልሄድኩበት ቦታ የለም። ጸበል መጀመሪያ ጸበል ነው የወሰድኳት። ያልሄድኩበት ገዳም ያልሄድኩበት ጸበል አዲስ ጸበል ፈለቀ ሲባል በቃ እኔ ልነግርህ አልችልም። ያልሄድኩበት ቦታ የለም። ግን በቃ ምንም መፍትሄ ላገኝ አልቻልኩም።
ምንም አይነት መፍትሄ ላገኝ አልቻልኩም። በቃ እንደዛው ነች። ያው 3 አመት ምናምን ሆናት እንደዚህ ከሆነች ከ10 አመቷ ጀምሮ ማለት አሁን 13 አመቷ ነው። አሁን 13 አመቷ ነው። እና እኔ ግራ ገባኝ። ምን ላድርግ? እሺ በአደጋ ነው ወይስ በምንድን ነው? ምንም አይነት አደጋ የለም። ምንም በቃ ድንገት ነው እንደዛ የሆነችው። እንዴ እኔ በጣም ያስደነገጠኝ እኮ እሱ ነው። ወይ በአደጋ ወይ ታማ ሰንብታ ምናምን እንዲሆን ሐኪም ቤት ገብታ ምናምን ከዛ መናገር አትችልም ቢሉን እሺ የሆነ ነገር ሆና ነው። ግን በቃ ዝም ብላ ቤት ውስጥ እንደነበረችው ምንም ሳትል ምንም የትም ሳትሄድ ምንም ሳይደርስባት ምንም አይነት አደጋ አልደረሰባትም። እንግዲህ አብሬያት ነበርኩኝ። ከዛ መናገር አቆመች። ሲጀመር መናገር ስታቆም ራሱ እያወራን ነበረ ማለት ቁጭ ብለን ምናምን ሶፋ ላይ እያወራን ማታ ሰዓት ላይ ሁላችንም አለን፣ ባለቤቴም አለ። ከዛ ድንገት መናገሯን አቆመች። በቃ አፏ ተዘጋ፣ ዝም አለች። ማለት እንደዚህ አመማት በጣም መንፈረጋገጥ ጀመረች። ከዛ ወዲህ በቃ አትናገርም፣ አትጋገርም። እንዴት ማለት አሁን ይሄ ለማመን ራሱ ከባድ ነገር ነው። ዝም ብለች ቁጭ ብላ ከእናንተ ጋር እያወራች አፏ ተዘጋ ወይም ደግሞ ማውራት አቃታት ምናምን ብትይ እንዴት ላምንሽ እችላለሁ? ጤነኛ ነች ብለሽኛል ከመጀመሪያው ጤነኛ ነች። እኔም እኮ ግራ የገባኝ እሱ ነው። አሁን ዶክተሮቹ ምንም መፍትሄ ሊሰጡኝ አልቻሉም። የት ይዘሻት ሄድሽ? በጣም ብዙ አሉ የተባሉ ሆስፒታሎች ወስጃታለሁ። በጣም ብዙ ማለት ነው። አዲስ አበባ ውስጥ አይደለም ውጭ ሀገር ራሱ ሞክረን ነበር። ግን እዚህ ውጭ ሀገር ድረስ ሄዶ የማሳከም አቅም አለሽ ማለት ነው? አዎ አለን፣ ገንዘብም አለን፣ ሀብት አለን። እንዴ ምንም ጎሎብን አይደለም የምንኖረው። ግን በቃ እሷ እንደዚህ ሆነች ድንገት እና በእሷ ምክንያት እኔ አሁን ምንም ነገር ቢኖረኝ እኔ ይቅርብኝ ባይ ነኝ። እኔ እሷን ጤንነት ነው የምፈልገው። አንተ ልጅ ሰላም ካልሆነ እንዴት ነው እሷ ሰላም ሳትሆን ንብረት አለኝ ንብረቴ ቢኖር የእሷን ጤና አልመለሰልኝም፣ የእሷን ንግግር አልመለሰልኝም። ምንም ያልሄድኩበት ቦታ የለም፣ ያለፈውበት ጸበል የለም፣ መፍትሄ አላገኘሁም ምንም ነገር። ስለዚህ አሁን እኛ ምን እንድናደርግልሽ ነው የፈለግሽው? እኔ ግራ ገባኝ ምን ሆና እንደሆነ። የልጅቷ ጤና እንዲመለስ በጣም በርካታ ቦታዎች እንደለፋሽ እየነገርሽኝ ነው። በጣም ብዙ። ስለዚህ ምንድን ነው መፍትሄው? እኔ መፍትሄ ብላችሁ ያሰባችሁትን ነገር አድርጋችኋል ምናምን፣ ድንገት ነው ልሳኗ የተዘጋው እንዳልሽኝ ከሆነ እና ይሄ ደግሞ ከምን የተነሳ ይመስልሻል? እኔም እኮ ግራ ገብቶኝ ነው። በቤተሰብ በተለያየ መንገድ እሱንም አሰብኩት። የህይወት ጥያቄዎች ወይም ደግሞ ደስተኛ አለመሆን ነው ብዬ ለማመን አልችልም። ደስተኛ ነች ከዛ በፊት በነበራት ህይወት። ድንገት ነው እንደዛ የሆነችው። በጣም ደስተኛ ነበረች። እንደማንኛውም ልጅ የፈለገችውን ነገር የምታደርግ የሀብታም ትምህርት ቤት የምትማር በቃ ማለት የሰፈር ሰው ሁሉ የሚቀናባት አይነት ልጅ ናት። እኛ እናት አባቷ በመሆናችን ጭምር ማለት ነው። ምክንያቱም ስላለን ምንም ነገር አይጎልባትም። ግን ድንገት እንደዛ ሆነች እና ግራ የገባኝ እሱ ነው። እኔ ምን ተፈጥሮ ነው ብዬ ጠየቅኩኝ። ማለት ከመጠየቅ በፊት ብዙ ነገር አድርጌ አልሳካልኝ ሲል ነው እኔ ጥያቄ ራሱ አይምሮ ውስጥ የመጣው። ምናልባትም ይህ መጥፎ ነገር ምናምን ከሆነ በቤተሰብ የመጣ ነገር ሊኖር ይችላል ወይ ብዬ አስቤ ነው። እሱን አስቤ ቤተሰቦቼ በእኔ በኩል ምንም ነገር የለም፣ በሱ በኩልም አጣራው የሰማሁት ነገር የለም። ግን ምንድን ነው ታዲያ? ለምን እንደዚህ ሆነች? ምንድን ነው የተደበቀ ነገር ያለው? ለምን አጣራሽ? ያን ያህል ባለቤትሽን አታምኚውም? አለማመን ሳይሆን የእሱን ብቻ ሳይሆን የኔንም ቤተሰቦች ነው ያጣራሁት። ማለት እኔ ተወልጄ ባድግም ግን አንዳንድ ነገሮች በድብቅ ይካሄዳሉ። አባትሽን ትጠራጠራቸዋለሽ ማለት ነው? ይሄ ከመጠራጠር አይደለም። እኔ ሳቅ ተወልጄ እስከማድግ ድረስ ምንም ነገር የማውቀው ነገር የለም። ምንም አይቼም አላውቅም። ግን አላረለ ይሄ በድብቅ የሚደረጉ ነገሮች ምናልባት ካሉ ብዬ ነው ወደ ማጣራት ሄድኩት። እሱን በጣም ስለተጨነኩኝ በጣም ብዙ ቦታ ሄጄ መፍትሄ ስላጣሁ። እንደዛ ቢሆን ራሱ እኮ ጸበል ወስጃታለሁ ብለሽ ነበር። አዎ። ስለዚህ ምንም አይነት መፍትሄ አላገኘሽም? ምንም አይነት መፍትሄ አላገኘውም። ለውጥ የላትም። እንደዛው ነች በቃ። እና እዚህ ቤት አሁን ማለት እሷ ከኖረችበት ነገር አንጻር እዚህ ቤት ውስጥ ምቾት ይሰጣታል ወይም ደግሞ ደህና ያደርጋታል? እኔ ምን ላደርግ? ምናልባት የበፊቱ ላይ ብንመለስ የተሻለ ነው ብዬ ነው ወደዚህ ያመጣኋት። ከዛ እኔ መሰለ ቤት ማለት እዛ ስላመማት እዚህ ስትመጣ የምትድን ሁላ መሰለኝ። በዛ ምክንያት ነው ወደዚህ ያመጣኋት። ማደርገው ባጣ እኮ ነው ይሄን እያደረግኩ ያለሁት። ምን ማድረግ እንዳለብኝ ግራ ገባኝ። ወዴት ልሂድ? እሺ ሁሉም ቦታ መሄድ ያለብኝ ቦታ ሞከርኩኝ። ጸበል ሞከርኩ፣ ሐኪም ቤት ሞከርኩኝ። እሱም ለፍቷል። አብረን የለፋ ነው፣ ተሰቃየን፣ መፍትሄ አልመጣም። ስለዚህ ምናልባት ቤቱ ከሆነ ብዬ ትቼው መጣሁኝ ወደዚህ። ለምን እንደዛ አሰብሽ? ቤቱ ጋር እኔ ምን አውቃለሁ ማለቴ በቃ ይሄንን በፊት ተወልዳ ከልጅነቷ ስላደገችበት ህፃን እያለች ስለነበረች እዛ ኖራለች አይደል? ኖራለች። አዎ ችግሯማ አይደለም። ግን ደግሞ እዚህም ትውስታዎች አሏት። የበፊት የልጅነት ጓደኞቿ አሉ ምናምን ከነሱ ጋር ስትገናኝ ትውስታዋን ትጣ ምን ትበል አሁን መናገር እስካልቻለች ድረስ ማወቅ አልቻልንም።
ሐኪሞቹም ውስጧን ብታጣ የድሮ ቦታ ምናምን ትያለሽ። አሁን ግን እዚህ ቤት የመምጣታችሁ ምክንያት ምንድነው? እኔ ግራ ገብቶኛል። በጣም ነው ግራ የገባኝ ምን እንደሆነች ለመረዳት እየሞከርኩኝ ነው ያለሁት እና ምናልባት ቦታ ስንቀይር ይሻላትን ከሆነ በቃ እሷን ለመዳን ምክንያት ነው የምፈልገው ከሆነ ብዬ ነው። ግን እስካሁን ምንም የለም። አባት በዚህ ጉዳይ ምን ይላል? ማለት ምን አይነት ቦታዎች ሞክሯል? አንድ ላይ ነው በቃ ሁሉም ቦታ ጸበልም ሲሄድ አድርሶኝ ይመለሳል። ስራ አስቸኳይ ስራ ካለው ወይ ከሌላው አብሮኝ 3 ቀን ምናምን ቆይቶ ይመለሳል። ሆስፒታልም እንደዛው ሁሉ ነገር አብረን ነው ያደረግነው። በጣም ለፍቷል። በጣም ነው እሱም አንድ ላይ ነው የለፋነው። ልፋታችን አንድ ላይ ነው። ምንም የተለያየንበት ጉዳይ የለም። ማለት አሁን የምትነግሪኝ ነገር በጣም ከባድ ነው። ምክንያቱም ዝም ብሎ ሰው ለምሳሌ እኔና አንቺ እንደዚህ እያወራን አጠገቤ ያለሽ እያወራሽኝ አሁን ያልሽን ችግር ተፈጠረ ወይም ደግሞ ልሳንሽ አለማውራት እንደዚህ አይነት ነገር እንዴት ሊፈጠር ይችላል ብዬ ሳስብ ከባድ ነው። ለኔም እሱ እኮ ነው የከበደኝ። በጣም ከባድ ምን ብዬ እንደምፈታው አላውቅም። ሁላ ሚስጥር ነው የሆነ ምንድነው የተደበቀው ነገር ምንድነው የሆነችው የሚለው ነገር አይምሮ ውስጥ ጥያቄ ነው ለኔ። መልስ ማግኘት አልቻልኩም። ሌላ በሽታ ምናምን አለባት ተታመመች ከዛ በፊት ምንም አሟት አያውቅም። ከተወለደች ጀምሮ ምንም አይነት ማታማ አንዳንዴ ታይፎይድ ምናምን አሟት ያውቃል። ከዛ ውጪ ምንም አሟት አያውቅም። ይሄ ቶንሲሏንም ትንሽ ያማታል። ቀዝቃዛ አየር ሲሆን ምናምን ምናልባት እሱ ይሆን እሱ እኮ ሌላ ጊዜ የሚያማት ነበረ፣ ግን ወዲያው ነው የሚሻላት። አየር ከሆነ ሙቀት ቦታ ስታገኝ ምናምን ይሻላት ነበር። ወይ ደግሞ ጤና ጣቢያ ሄዳ ምናምን ነው የምትድነው። ጤና ጣቢያ ሄዳ ነው የምትድነው። እንግዲህ ሆስፒታል እንኳን ላንሄድ እንችል ነበር። ፋርማሲ መድኃኒት ገዝቼ ሰጥቻት ሊሻላት የሚችለው አይነት ነገር ነው ከዛ በፊት የሚያማት እንጂ እንደዚህ እስከ 3 አመት ሙሉ እንደዚህ አንደበቷን የሚዘጋ ነገር በጭራሽ። ጤና ጣቢያ ታክማ ታውቃለች? አዎ ታውቃለች። ጤና ጣቢያ የመንግስት ጤና ጣቢያ? አዎ። ሀብታም ነው ምናልባችሁ እኮ ያው ብንሆንም እኔ ጤና ጣቢያ ሄደችበት ምክንያት ሀብታሞች ብዙ ጊዜ የተሻለ ሕክምና ነው ትንሽም ነገር ስትፈጠር የመንግስት እንትን ያው እኔ በማውቀው ማለት ነው ሊሆን ይችላል። ግን የሆነ ቀን ማታ ድንገት ታማብን ነው አቅራቢያችን ስለነበረ ወሰድናት። ሩቅ ሆስፒታል አቅራቢያችን በነበረው ጤና ጣቢያ ወሰድናት እንጂ ክትትል የምታደርግበት ሆስፒታል አላት ማለት ቼክአፕም ምንም ስንፈልግ ሁሌም እንደ ጥሩ ሆስፒታል መርጠን ለምንይዘው ሆስፒታል እዛ ትሄዳለች። አንድ ልጅ ብቻ ነው ያላችሁ? ሌላ ልጅ የላችሁ? ሌላ ልጅ የለንም። እስኪ ማለት በጣም የሀብት ደረጃችሁ የተሻለ እንደሆነ እየነገርሽኝ ነው። ስለ ሀብት ደረጃችሁ ማወቅ እችላለሁ? እንዴት መጣ? እንዴት ወደዚህ ከፍታ ተሸጋገራችሁ? በዚህ ውስጥ ደግሞ የገጠሟችሁ ፈተናዎች ምናልባት ከልጃችሁ ጋር የሚያገናኘው ነገር ካለ ማወቅ እፈልጋለሁ። ከልጃችን ጋር የሚያገናኘው ነገር አለ ብዬ አላስብም። ምክንያቱም በስራ ነው የመጣው ሁሉም ሀብት ማለት እኔም እሰራለሁ እሱም ይሰራል፣ በጣም ይሰራል። ከዛ እግዚአብሔር ይመስገን እሷም ከተወለደች በኋላ ነው በደንብ ማለት ልጅ ሲመጣ በረከት ይዞ ይመጣል የሚባለው ነገር እሷ ከተወለደች በኋላም በደንብ የምንሰራው ስራ ሁላ ስኬታማ እየሆነልን መጣ ምንም ነገር ከዛ በኋላ በቃ አይቸገረንም። እንደዛ ነው ያደግነው እንጂ ሌላ የተለየ ነገር የለም። በጣም ይሰራል እሱ። ወጣት ነሽ ምናምን የልጅ እናትም አትመስልም። ከዛ አንፃር ነው የጠየኩሽ። እና ምን አይነት ስራዎችን ላይ ብትሰማሩ ነው ይሄን ያህል ሀብት ይሄን ያህል ደረጃ ላይ የተገኛችሁት የሚለውን ለመጠየቅ ያለ። እኔ ኮስሞቲክስ ቤት እና ሂውማን ቤት አለኝ ከበፊትም። በፊት ትንሽ ነበረ፣ ከዛ እያደገ መጣ። ሰው ቀጥሬ ነው ማሰራው። እሱም ከውጪ እቃ ያስመጣል፣ ይሸጣል፣ መኪናም ያስመጣል አሁን ላይ ማለት ነው። በዛ መንገድ ነው ያደግነው። ከዛ በፊትም የተለያዩ ስራዎችን ሰርቷል በጣም ብዙ። ምን ያህል ትተዋወቃላችሁ እርስ በርስ? በደንብ እንተዋወቃለን። ማለቴ ገና ከመጋባታችን በፊትም 5 አመት ያህል ትውውቅ ነበረ። 5 አመት በትውውቅ ቆይታችኋል? በትዳርስ? በትዳር እንግዲህ 13 አመት። በጣም ብዙ ነው። በጣም ማለት በጣም ብዙ ነው ማለት ይሄን ያህል ጊዜ ኖራችሁ ምናልባት ለምን የሱን ቤተሰቦች እንደተጠራጠርሻቸውና ጥርጥር እኮ አይደለም፣ ይሄ ሀሳብ ነው አይምሮ የፈጠረው ሀሳብ ነው። አይነሳም። በነገራችን ላይ ጥርጥር የሚነሳው የሆነ ችግር ሲኖር ነው። ውስጥሽ የሚሰማሽ የሆነ ችግር ሲኖር ነው። ካለ ብዬ ጠየቅኩኝ፣ ግን የለም። ለመጠየቅ ከደረሽ
እርግጠኛ ነኝ ውስጥሽ የሚጠራጠር ነገር አለ፣ የተለየ ያየሽው ነገር አለ ወይ ባለቤትሽ ላይ ወይ የባለቤትሽ ቤተሰብ ላይ ወይ አንቺ ቤተሰብ ላይ የሆነ ነገር ካላየሽ መቼም እንደዚህ አይነት ጥርጣሬዎች ከመሬት ተነስቶ አይመጡም። እኔ ምንም ያየሁት ነገር የለም፣ ግን በጣም ከመጨነቄ አንፃር ውንጀላ ነው። እንደሆነ ታውቂያለሽ። አሁን እኮ እኔ እናንተ እንድትረዱኝ ነው የምፈልገው። እኔ እኮ ውንጀላ ነው ማለት እኮ ይኸውልሽ ካለምንም ነገር ተነስተሽ ቤተሰቦች ምን ብለሽ ምን ነው ላድርግሽ? እኔ ሲጨንቀኝ ምን ላድርግ? ላጣራ ብዬ ነው። ምን ብለሽ ነው? በቃ እንደዚህ የሆነችበት ምክንያት ምን ሊሆን ይችላል? ምንድነው? እንደዚህ ነገር ይደረግ ነበር ወይ የምታውቁት ነገር አለ ወይ ብዬ በግልጽ ነው የጠየኳቸው። ከዛ ኧረ በስመ አብ ምናምን ብለው በጣም እንትን ብለው በፍጹም የለም ገብቶናል፣ ከመጨነቅሽ አንጻር ነው፣ እኛም ተጨንቀናል፣ ልጃችን ናት፣ ግን ምንም ነገር የለም፣ በፍጹም እንደዛ አታስቢ። ወደዛ ሳይድ የወሰድሽው ለምንድን ነው? ታዲያ እኔ ምን ካልሆነች ላድርግሽ? በስተቀር እንደዚህ ለምን አልሆነችም የሚለውን ነገር ምናልባት እናንተ የእናትና የአባት ኃጢአት ለልጅ ይደርሳል ይባላል። ምናልባት በአንቺ በኩል የተሰሩ ፋውሎች አሉ፣ ስህተቶች። ኧረ በጭራሽ እኔ ምን በንግድ ዓለም ስትሆኚ በነገራችን ላይ በጣም ብዙ የምታስቀይማቸው ሰዎች ሊኖሩ ይችላሉ፣ አንቺም ባለቤትሽ። በፍጹም እኔ በእኔ በኩል ምንም የሰራሁት ፋውል የለም። ማንንም አስቀየምኩ ብዬም አላስብም። ማለት እንዲህ ልትነጋገር የምትችለው ንግግር ምናምን በፍጹም የሚያነጋግር ስራ ሰርቼ አላውቅም። በሱ በኩልም እስከማውቀው ድረስ ሰላም ነው። ቢሆን ኖሮ ይነግረኛል። ምክንያቱም በየቀኑ የሚፈጠረውን ነገር ስለምናወራ ስለ ስራ ከመጋባታችን በፊትም በኋላ ምንም ነገር ይደብቀኛል ብዬ አላስብም። አይደብቀኝም ደግሞ። ስለዚህ ምንም የምትጠራጠሪው ነገር የለም? ምንም የምጠራጠረው ነገር የለም። እኔ ምን ሊሆን እንደሚችል እኔ አላውቅም። ግራ ስለገባኝ ነው እናንተንም እኮ የጠራኋችሁ። አለባበስሽ የሀብታም አይመስልም። እኔ አሁን ከሀብታምነት ይልቅ እኔ ሀብታም ምናምን ለመጫወት አይደለም የምፈልገው፣ ልጄ እንድትድንልኝ ነው። ሀብታም ልሆን እችላለሁ፣ ግን ግዴታ መዘነጥ አለብኝ? እኔ ልጄ ታማብኝ በጣም በጭንቀት በውስጥ በመከራ ውስጥ ያለው ሴት ነኝ። አሁን እሷ እንዴት ትድንልኝ ይሆን? ጭንቀቴ እሱ ነው፣ ሀሳቤ እሱ ነው። ሌላ ምን ስለምንም ነገር አላስብም። ምን ሆና ነው? ለምን እንደዚህ የሆነች? በቃ ከሆነችም እሺ እንዴት ነው የምትድነው ነው እያሳሰበኝ ያለው እንጂ የምለብሰው ልብስ፣ የምበላው ምግብ፣ የማደርገው ነገር ለእኔ አሁን አይጨንቀኝም። አሁን የሚያስጨንቀኝ እሷ ጤንነት ብቻ ነው። ያው አንዳንዴ የሆነ ነገር ሲፈጠር ለበጎ ነው። እሺ እንደዚህ መጨነቅ አይጠበቅብሽም። ታዲያ እሺ ምን ላድርግ? ልጄ ድንገት ተነስታ መናገር ተሳናት። አይኔ እያያት እያወራችኝ፣ ከዛ አንደበቷ ተዘጋ። እሺ ምንድን ነው መሆን ያለብኝ? ናት 13 ዓመቷ ነው። ትልቅ ልጅ ናት። ትልቅ ነው የምትመስለው፣ ግን 13 ዓመቷ ነው። እርግጠኛ ነሽ? ያው የተወለደችበት ሰርቲፊኬት አለ ከፈለ። አይ ፊዚካል አደገብኝ። እኔ ትንሽ ፊዚካላቸው ልጆች እንደዚህ እኮ ነው። ሁሉም ሰው እናትሽ ነው የምትመስለው እንጂ ልጅሽ አትመስልም። እንዴት ነው ታዲያ አሁን ከሷ ጋር የምንግባባው? እንዴትም መግባባት አንችልም። አታወራም አንደበት የላትም፣ አፏ አይከፈትም። በቃ ነው የምትለው። ምግብ ራሱ እኮ አፏን በግድ ይዤ ነው የማበላት። አይዞሽ ተረጋጊ። በምልክት ነው የምታወራው ማለት ነው ወይስ ምንድን ነው? በምልክትም በስርዓት አታወራም። በቃ ዝም ብላ ነው የምትለው እና የምታውቀውን ሰው ነው የምትጠጋው። አሁን ላይ ማለት ከኛ ውጪ ሌላ ሰው አትቀርብም። ታዲያ እንዴት ብለሽ ሕክምና እና አንተ ይዘሻት ሄድሽ? ሕክምናማ በቃ ምርመራ ነው የምታደርገው ገብታ። ያን ያህል አታስቸግርም፣ ግን ስለ እንደዚህ ከማታውቀው ሰው ጋር ምናምን አትቆይም፣ አትቀመጥም። ሕክምና የተለያዩ ሕክምና ወስደሻት ነበረ? ምን አሉሽ ሕክምና ቦታ ላይ? ሕክምና ቦታ ላይ በቃ እኔ በተደጋጋሚ በተደጋጋሚ በቃ ሁሉም ቦታ እያሉኝ ያሉት ግራ እስከሚገባኝ ድረስ ምንም ከአንዱ ቦታ የተለየ ነገር ይሉኛል እያልኩ ነው እኔ የምጠብቀው። እነሱ ግን በቃ ይሄ ነገር በተፈጥሮ ነው ሊሆን የሚችለው ነው እያሉኝ ያሉት። በተፈጥሮ ማለት ስትፈጠር እንደዚህ ብትሆንም ግን በቃ ድንገት እንደዚህ ሆነች፣ ስለዚህ እኛ ምንም ማድረግ አንችልም፣ ወይ ራሷ እንደዚህ ድንገት እንደሆነችው ድንገት ልትድን ትችላለች፣ ካልሆነ ግን ምንም መፍትሄ ማግኘት አንችልም ነው እያሉኝ። ማን ነው እንደዚህ ያለሽ? በቃ ሁሉም የመረመሯት ዶክተሮች። ስፔሻል ዶክተር በሕክምና በሳይንሱ የሚለው ነገር መፍትሄ ከሌለ እንዴት ነው በተፈጥሮ አፏ ሲናገር የነበረ ሰው አፏ ተዘጋ፣ ከዛ በተፈጥሮ ምናምን። እቺ ልጅ እኮ ስትፈጠር ማውራት ትችላለች። አዎ ትችላለች እንዴ? እሺ እሱስ ሲሆን እሺ፣ አሁን ለምንድን ነው በስንት ሰዓት እንደዚህ ማለት የመፍራቷ ምክንያት ምንድን ነው? ትፈራለች ምናምን። ቢያንስ መናገር እንኳን ባትችል
የሆነ ፍርሃት አለባት እያየኋት ነው። ይሄ ፍርሃት ከየት መጣ? እኔም አላቅም፣ ግራ ገብቶኛል። ለኔ ጥያቄ አላቅምማ አትበይ። እናት አይደለሽ እንዴ? አትቀርቢያትም እንዴ? የሆነችውን ነገር እናት እኮ የሆነ ሰው የሆነ ልጇ የሆነውን ነገር እኮ አይታ ተረድታ እኮ እንትን የምትል ናት። እና አላውቅም ለሁሉም ነገር መልስ አይሆንም። ግራ ገብቶኛል ለሁሉም ነገር መልስ አይሆንም። ምን ላድርግሽ? እኔ ታዲያ ለመረዳት እኮ ሞከርኩኝ። እኔ እኮ አልሞከርሽም። ምን ሞከርሽ እንዴ? እቺ ልጅ እኮ የሆነ የውስጥ ፍርሃት አለባት። የሆነ ነገር ሆናለች። የሆነ የጨነቃት እኔ ካልተናገረች እሺ ምን አደርጋለሁ? ምን ላድርግ እንጂ ከመሬት ተነስቶ አፉ ተዘጋ ብትይ እንዴት ነው ማምንሽ? አብረኸኝ ካልሆንክ ልታምነኝ አትችልም። አዎ አብረሽ ነሽ። እነሱም አሁን አንዳንድ ዶክተሮች ዶክተር እንዴት ተፈጥሮ አንቺ ምን ሆነሻል? እንዴት ተፈጥሮ እንዴት ማለት ሊሆን ይችላል? በዛ ሰዓት አይደለም ተፈጥሮ ሊሆን አይችልም። ነገርኩሽ፣ አዳምጪኝ። ተፈጥሮ ሊሆን የሚችልበት ምክንያት ስትፈጠር ጀምሮ አንደበቷ ዝግ ከሆነ ነው። በፍጹም አንድ ስትፈጠር ጀምሮ አንደበቷ ዝግ አይደለም እኮ። ታውራ ነበር አይደል? ታውራ ነበረ። አብራችሁ እያወራች ማውራት አቃታት፣ አመማት። በቃ በዛው ሳትናገር ቀረች። እንደዛ ነው። ይሄ ተፈጥሮ ነው ታዲያ? እኔም እኮ ማመን ያልቻልኩት እሱን ነው። ተፈጥሮ አይደለም፣ ተፈጥሮ እንዳልሆነ አውቃለሁ። ምክንያቱም ስትፈጠር የታቀፍኳት ልጅ ነኝ። እኔ አልተቀበልኩም እኮ ታዲያ። ስላልተቀበልኩኝ እና ሌላ ምን እንዳለ ማወቅ ስለፈለግኩኝ ጭምር ነው እናንተንም እዚህ የጠራኋችሁ። እናት ተረጋጊማ፣ አይዞሽ እጂ። ማንን ነው የምትቀርበው? በጣም የምትቀርበው እኔን ነው። አባቷንስ? ትንሽ ትቀርበዋለች፣ ግን በብዛት ቤት ውስጥ ስለማይኖር ስራ በጣም ስለሚበዛበት ከሱ ጋር ብዙም አትቀርብም። ግን ያው ትቀርባለች፣ ግን አለ አይደለ ይሄ እንደዚህ ትርቀዋለች ብዙ ጊዜ። እሱም ብዙ ጊዜ የለም ቤት ውስጥ። ለምን እንደምትርቀው? በስራ አጋጣሚ ነው ወይስ ኖርማሊ ቤት ውስጥ ሆናችሁ እሱን የመራቅ ነገር አለ? ቤት ውስጥ ሆነን እሱን የመራቅ ነገር አለ አይደለ? እንደ በፊቱ ሲያቅፋት ምን ሲላት እንደዚህ ተወኝ ምናምን ሄዳ ልጥፍ ምናምን አትልም። ለምን እንደሆነ እኔ እንዴት አውቃለሁ? እኔ ለምን እንደሆነ አላውቅም። ለመረዳት ሞከርኩኝ። ወይ ካንተ ከሆነ ስተቱ ተንከባከባት አልኩኝ። ተጠቀሚ፣ ባለቤትሽን መጠቀም ትችላለሽ እኮ። ጠየቅኩት እኮ እሱንም ጠየቅኩትም። ስራ ትቶ ራሱ ጊዜውን ሙሉ ከእሷ ጋር እንዲያሳልፍ ራሱ አድርጌያለሁ። ግን ለውጥ ለማምጣት አልቻለም። በቃ እንደዛው ናቸው። ከሱ ምንም ችግር የለም እስከማውቀው ድረስ። ግን እሷ ደግሞ መናገር ስለማትችል እኔ ምንም መረዳት አልቻልኩም። ወይ በምልክት የምታሳየኝ ወይ ጽፋ የምትነግረኝ ምንም ነገር ስለሌለ መረዳት አልቻልኩም። በቃ የምትፈልገውን ነገር ከማድረግ ውጭ ምርጫ የለኝም። እጇ በትክክል ይሰራል? እጇ አይሰራም ብለሽኝ ነበር። አይሰራም ሳይሆን መጻፍ አትችልም። በፊት ትጽፍ ነበር ጽሁፍ፣ አሁን መጻፍ አትችልም። በፊት ትጽፍ ነበር ማለት ከመታመሟ በፊት እንደዚህ ከመሆኗ በፊት። በህይወታችሁ እናንተ ላይ እንደዚህ አይነት ችግር ላይ ምላሷ ተቆርጦ? ኧረ በፍጹም አለ። ምላሷ አለ? በምን እርግጠኛ ነሽ እንዴ? እኔ አፏን ከፍቼ እኮ ነው ምግብ ማበላት። እንደዚህ በግድ አፏን ከፍቼ ነው ምግብ ማበላት። በግድ ግን ምግብ እያበላሻት ነው የምትቆዩ ማለት ነው? ታዲያ ምን ማድረግ እችላለሁ? እንዴት ላብላት? ምንድን ነው የሆነችው አለች ልጅ? ለእኔም እኮ ግራ የገባኝ እሱ ነው። ምን እንደሆነች ነው ያላወቅኩት። ማለት የምታሳየው ባህሪ ምንድን ነው ማለት በፊት ከነበራት ስለምታውቃት በፊት ከነበራትና አሁን ላይ ካላት ባህሪ አንጻር ምንድን ነው የተፈጠረው? ምንድን ነው የተፈጠረባት ያለው ነገር? በቃ አሁን ትተኛለች ወይስ ምንድን ነው ያለው ነገር? እንቅልፍ ትተኛለች፣ ግን በጣም ትቃዣለች። በፊት በፍጹም አትቃዥም። ማለት እንደተኛች ነው የምታድረው። ምንም አይነት ድምፅ አይሰማባትም። አሁን ግን በቃ ትፈራገጣለች ተኝታ። በሰላም እንቅልፍ ተኝታ አታውቅም ከታመመች ወዲህ። ሲጀመር በፊት ጤነኛ ያገኘችውን ነገር የምትበላ የምትጠጣ ልጅ ነች። አሁን ግን በግድ ነው የምትበላው፣ በግድ ነው የምትጠጣው። አፏ ተይዞ መናገር አትችልም። ስሜቷን መረዳት አልቻልኩም። እኔም በቃ ስሜቷን መረዳት የምችለው የሆነ ነገር አድርጌ ዝም ስትል ለዛ ነገር እንደዚህ ወይ መገፍተር ወይ ቅሬታ እንደሌላት ከፊቷ ስረዳ ነው። ከዛ ውጪ በምንም ነገር መግባባት አንችልም። በቃ በዚህ ሁኔታ ውስጥ ነው ተጨንቄ ያለሁት። ምን ማድረግ እንደምችል እኔ አላውቅም። ግራ ገባኝ። ያልሞከርኩት ቦታ የለም እንዳልኩ፣ ሐኪም ቤት፣ ጸበል ቦታ፣ በቃ ሄድኩኝ፣ ሁሉም ቦታ ሄድኩኝ፣ ሞከርኩኝ። ግን ምንም ነገር መፍትሄ ማምጣት አልቻልንም። እግሯ የተንቀጠቀጠ ነው። እግርና እጇ አይሰራም እንዴ? ማለት ትራመዳለች፣ ይሰራል፣ ግን በቃ እንደዚህ ያደርጋታል። በቃ
እስካሁን ምንድነው ብዬ ነው ማውራት ማለት እንዴት ነው የምንግባባው ከሷ ጋር እንዴት መግባባት አንችልም እስኪ አውራት አንቺ እንዴት ነው የምትግባባት እኔም በምንም መንገድ አላወራትም ልብስ ስቀይር ራሴ ነኝ አውልቄ የምቀይርላት ገላዋን ማጥባት ሁሉ ነገር ማድረገው ራሴ ነኝ ምግብ ሰዓት ሲደርስ ነው ገላዋን የምትታጠብ ከሆነ ልብስ የምትቀይር ከሆነ እንደዛ አይነት ነገሮችን የምታደርግ ከሆነ ለምንድን ነው እንደዚህ አይነት አዲስ የሆነ ነገር እያሳየች ያለችው ማለት ታውቃለች ማለት ነው ልጅ የሆነ ያለው ነገር ሁሉ እነሱ ነገሮች እኮ ማድረግላት እኔ ነኝ ራሷን በራሷ እኮ አታደርግም ምንም ነገር አታደርግም ራሷ በራሷ ምንም ነገር አታደርግም ምግብም አትበላም በግድ አፏን ይዤ ነው ማበላት በአንቺና በባለቤትሽ ያለው ቅርበት እንዴት ምን ያህል ነው በልጃችሁን በተመለከተ እሱም እንደኔ ነው የሚሰቃየው እንደኔ ነው እየለፋ ያለው ምንም ከኔ የተለየ ከኔ የበለጠ ነገር ለማድረግ ነው እየሞከረ ያለው ስለ በቃ ሁሉንም ነገር እኔ አድርግ የምለውን ነገር ሁሉ ያደርጋል ቀድሞ በጣም ተጨንቋል ተጨንቆ ነው ያለው እሱ አሁን በሰዓት የት ነው ያለው ቢሮ ደርሼ እመጣለሁ የሆነ ነገርማ እያለች እኮ ማነው እሱ ነው ያለች አይታን ስለማታውቅ ነው በምንም አንግባባም እኮ ብለሽኝ ነበር አዎ በምንም እንዴ እኮ ታዲያ በምንም አንግባባም ማለት እኮ ቃል ቋንቋ ነው አንተ አዲስ ሰው ስለሆንክ ነው ብዬ እንደዛ ነው ልረዳት የምችለው ታዲያ እንዴት ልረዳት እሺ እኔ መናገር ካልቻለች ልጅ እሺ በነገ መልሽላት እኔን ሊረዳኝ የመጣ ሰው ነው አንቺ ምን እንደሆንሽ ለማወቅ አትረዳኝም የሆነ ነገር እያለችሽ ነው ላንቺ ነው ደግሞ እያለች ያለችው እኔ ይሄን ነገር መረዳት አልችልም ማለት ጤነኛ አይደለሽም የኔ እናት እያወራችሽ ነው አይደለ የምትናገረው ነገር ለኔ ያስተላለፍሽ ነው አይደለ ስለዚህ ትግባባላችሁ ማለት ነው መታንቺ ጋር ነው የተቀመጠችው የሆነ ነገር ልትናገር እየፈለገች ነው ግን አፋፋ ያወራም ስለዚህ እንዴት ልረዳት እኔ እኮ የራሳችሁ ቋንቋ እንዳለ እየገባኝ ነው የራሳችሁን የተለየ ቋንቋ የምትናገረውን ነገር የገባኝን ነገር ነው የምነግርህ ከዛ ውጪ የማይገቡኝ ነገሮች አሉ አሁን ለምሳሌ አንተን ከዚህ በፊት አይተህ አታውቅም ሰው ስላንተ ምን እንዳለች እኔ በፍጹም አላውቅም ታዲያ እንዴት ነው የምትኖሩት ማለት ሆስፒታልስ እንዴት ሄደችላችሁ ልብሷንስ እንደምታወልቂ በምን ገባት ስለዚህ የሆነ ተግባቦት አለ ማለት ነው እቺ ልጅ አሟት አላመማትም አንደበቷ ያውራ አያውራ እኔ በርግጥ እንደማታወራ አሁን እየገባኛል አታወራም እኔ ምን እንደማደርግ ግራ ስለገባኝ ስለጨነቀኝ አውቃ ቢሆንስ እንዴት አውቃ ቢሆንስ ማለት ምናልባት ማውራት የደከማት ሴትስ አውቃማ እንዲህ ልትሆን አትችልም ወይ ደግሞ የሆነ ሰው እንዳታወራ የፈለገው ነገር ቢኖርስ ማለት ማን ነው እንዳታወራ የፈለገው ነገር ሊኖር የሚችለው ደግሞ ከአንቺ ቤተሰቦች ምናልባት ወይም አንቺ ወይም ደግሞ ባለቤትሽ አልገባኝም ወዴት ምን እያልክ ነው ታዲያ በድንገት እንደዚህ መሆኑ ለምን እንዴት ነው እንዳታወራ ሊፈልግ የሚችል ሰው አንቺና ባለቤትሽ ምን ያህል ጤነኛ ናቸው እንዴ አልገባኝም ግልጽ ነው የጠየቅኩሻለሁ ጤነኞች ነን ሙሉ ጤነኞች ነን እንዴ ምንም እንዴ ምን ሆነሃል ነገሩን ወዴት እየወሰድከው ነው አትንኪኝ እያለች ስለዚህ አንቺም ችግር ሊኖርብሽ ይችላል የምን ችግር እና ለምን አትንኪኝ የምትልሽ ባህሪዋ ነው ጸባይዋ ነው ለምን አትረዳኝም አይ እኔንም እኮ አዲስ ሰው ስለሆንክ ስትነካት ሸሸቻ አልሽኝ አንቺ ደግሞ የሚቀኔን ብቻ ነው የምትቀርበኝ ብለሽ ነበር ስትነካት አዎ ትቀርበኛለች አላያችሁም ትጠጋኛለች ስትጠጋኝ ነበር ያው አሁን ተጠጋችኝ የጸባይዋ ነው እኮ ስትነካት እኮ እየሸሸችሽ ነበር እሱ ጸባይዋ ነው አብሮ ለ3 አመት አብሯት የኖረ ጸባይዋ ነው ገባ ጸባይዋን እኮ እንደ ጸባይዋ ለምን መፍትሄ ለመስጠት አልሞከራችሁም ጸባይዋ ምን አይነት መፍትሄ እንስጥ እሺ ጸባይዋ ምን አፏ እንዲናገር ምን እናድርግ አፏ ካልተናገረ ምን እንረዳት ምን እንደተሰማት ምን እንደሆነች ካልነገረችን ምን እናድርግ ለምን እንደዚህ እንደታመመች ወይ ምን እንዳመማት መፍትሄ ካልተገኘ ምን እናድርግ ጸባይዋን አውቃለሁ አይደል እንዴ ከጸባይዋ ተነስተሽ እኮ መገመት ትችላለሽ ምን ልገምት ከጸባይዋ ተነስቼ ምንም እኔ ልገምት አልችልም ጸባይዋ ይሄ ስነካት እጅሽን ወደዛ አድርጊልኝ ከዛ እንደዚህ ይሄ ማን ነው ምናምን ዝም ብሎ ትንንሽ ስሜቶቿ ነው እኔ የምረዳው ስለ ምንም ግልጽ አድርጋ የምትነግረኝ ነገር የለም እኔ በጣም ተጨንቄ እኮ ነው ያለሁት አሁን እንዴት ምን እንደማደርግ በምን መሆኗን እንዴት እንደምትድንልኝ አልገባኝም እናት ነሽ ስትል ምንም ግራ የገባው ፊት እያየሁ አይደል
የእውነቴን ነው የምልሽ። ማለት እኔ አሁን ብዙ እናት ገጥመውኛል፣ በጣም ብዙ ማለት እናት ልጇ በዚህ ያህል ደረጃ ስትሆን የሚኖራት ስሜት እኔ አውቀዋለሁ፣ እረዳዋለሁ እናት ስላለኝ። ብዙ ጊዜም እንደዚህ አይነት ነገሮች ገጥመውኝ ያውቃሉ። ያንቺ ግን ውስጣዊ የሚሰማሽ ስሜት ምንም የለም። ውስጤን እንዴት ነው አንተ የምታውቀው? 3 ዓመት ሙሉ ከኔ ጋር ነበርክ አንተ። ከፊትሽ ተነስቼ የምረዳቸው ነገሮች ይኖራሉ። ማለት የልጅሽን እንደዚህ አይነት ነገሮች በቀላሉ ነው እየነገርሽ ያለሽ። ለመፍትሄ እንደሆነ ይገባኛል፣ ግን ታዲያ እንዴት እኔ እኮ ተሸክሜው እየኖርኩ ያለሁት ነገር ነው። ለአንተ ነግሬ አሁን መፍትሄው ምንድነው ነው? እኔ አሁን መፍትሄ ማምጣት ከቻላችሁ እኮ ነው እየነገርኳችሁ ያለሁት እንጂ ዝም ብዬ አሁንም ሌላ ሆስፒታል ወይ ሌላ ውጭ ሀገር ምናምን አሜሪካ ምናምን መሞከር እችላለሁ። ግን ሞከርኩኝ፣ እዛም ውጪም ተሞከረ፣ ግን ምንም መፍትሄ አልተገኘም። ለዛ እኮ ነው እናንተን የጠሩት። ምናልባት ከኔ የተሻለ እናንተ ስለምታውቁ ብዙም ሰዎች ስለጠቁ ነገር ተሞክሮ ለምን አልተሻላትም? እንዳይሻላት የሚፈለግበት የሆነ ምክንያት እንዳለ ይጠረጠርኩ። የምን ምክንያት ነው እንዳይሻላት? ከሀገር ውጪ ለሕክምና ከተወሰደች ልጅ ከዚህ በፊት ለ10 ዓመታት ያህል የምታወራ ከሆነ ጸበልም ከተሞከረ በእነዚህ ሁሉ ነገር ውስጥ እንዴት የሆነ ፍንጭ እንኳን የለም? ስለዚህ እዚህ ጋር አውቆ እየተደረጋለ ነገር አለ ማለት ነው። ምን ሊሆን ይችላል? ጥያቄ የሆነብኝ እኮ እሱ ነው። ሀብታም ናችሁ፣ ለምንድን ነው አንድ ልጅ ብቻ ይኖራችሁ እንዴ? ማለት ሀብታም ናችሁ፣ የገንዘብ ችግር የለባችሁም፣ አንድ ልጅ ብቻ ነው ያላችሁ። ለምን? አሁን እሷ ስለታመመች ነው እንጂ ልንጨምር ነበረ፣ ግን ድንገት እሷ ታመመች። ከዛ በኋላ በቃ እኔ ሁሉ ነገር እሷ ጋር ነው፣ እሷን ለማስታመም ነው። ስራ እንኳን ሰርቼ አላውቅም እኮ 10 ዓመቷ ላይ ነው። እስከ 10 ዓመቷማ ተወለደች። ከዛ ስራ ላይ ነበርን በቃ። እሷም ትንሽ ትደግ ብለን የተው ነው እንጂ የመውለድ ችግር ወይም የማሳደጊያ ገንዘብ ምናምን ችግር የለብንም፣ ኖሮብንም አይደለም። እሺ፣ ለማንኛውም ሌላ የምትጠቁሚኝ ነገር ካሌለ ወይም ደግሞ እንድንጠራጠር ማለት ጥርጣሬያችን ወዴት እንደሆነ የሆነ የምትሰጭን መረጃ ከሌለ እዚህ ላይ ቢበቃን ይሻላል። ምክንያቱም ከሷም ጋር ምንም ላወራ አልችልም። አንቺም መቼም እንደ እናት ስለ ልጅሽ የሚገባሽ ነገር እንደሌለ ነው እየነገርሽኝ ያለሽው። ከአንቺ ጋር ብዙ ከዚህ በላይ የምናወራው ነገር ያለ አልመሰለኝም። አንድ አይነት ነገር ነው እየነገርሽኝ ያለሽው። እኔ ግራ ስለገባኝ ስለተጨነኩም እኮ ነው። ሰላም እንዴት ነህ? ሰላም ነው። ምንድን ነው አለን? ሁሉ ሰላም? ምንድን ነው እናት? ምን እየሆነሽ ነው? ምንድን ነው? ወንድሜ እኔ ጋዜጠኛ ነኝ እና ስለ ልጃችሁ ጉዳይ ሰምቼ መፍትሄ ለመስጠት ነው እዚህ የመጣሁት። ምን አስፈላጊ ነው? እኛ የምንፈታው ነገር እኮ ነው። እስኪ ቁጭ ብለን ብናወራ ጥሩ ነው ብዬ አሰብኩ። ሰላም ነው ወንድሜ? አለሁ። ልተዋወቅህ? ስምህን ልተዋወቅ? ምን ስም አስፈላጊ ነው? ችግር የለውም ንገረው። እኔ እንዲያግዘን ብዬ ነው እንጂ ታዋቂ ሰው እንደሆንክ ማለት ሀብታም እንደሆንክ አውቃለሁ። አለባበስህ ግን ትንሽ እንዴት ነው አለባበስህ? ምን ስለኔ አለባበስ ገለጻ ለመስጠት ነው እንደ የመጣው? ጋዜጠኛ ከሆንክ ለልጅህ መፍትሄ ለመስጠት ነው የመጣሁት እና ስለ ልጅህ ሰምቼ በጣም ውስጤን ነክቶኝ ምናምን እኔም በካሜራ ላይ ያሉ በጣም በርካታ ቤተሰቦች ያሉና ስለዚህ ጉዳይ ትንሽ ተጨንቀን ነው የመጣ ነው። የተጨነቅነው ደግሞ ልጅ ገና ልጅ ናትና ነገ የምታድግ ልጅ ናት። ለሷ የተለያዩ ዶክተሮች የተለያዩ ሰዎች እንዳዩት ባለቤት ሁሉም ነገር ነግሬዋለሁ። እስኪ ለሷ መስጠት የምንችለው መፍትሄ ካለ ለማጣራት ነው ወደዚህ የመጣሁት። እኛ የምናውቀው ከሆነ እኛ ራሳችን መፍታት እንችል ነበር። እኛም ስለማናውቀው ነው። ለዛ ነው ምናልባት ከቻልክ አንተ ፈልጋግኝ። እንሞክራለን። ለዛ ነው ያው አንዳንድ ችግሮች ይፈጠራሉ። ችግሮች ሲፈጠሩ ደግሞ እነሱ ችግሮች ለመፍታት የምንሄድበት ርቀት አለ። ግን አንዳንዴ መንገድ መወሰን አለብን። የምንሄድበት ደክሞኛል። ከስራ ነው ስራ ቆይቼ ነው የመጣሁት። በጣም ደክሞኛል ከተረዳኸኝ ማለት ነው። ስለዚህ ከኔ ምንም ነገር ልታገኝ አትችልም። መፍትሄ ለማግኘት እኮ ነው። ስለዚህ በልጅ ጉዳይ ላይ ደክሞሃል ማለት በስራ ጉዳይ ከደከምክ ስለ ልጅ መፍትሄ ልንሰጥ ነው የመጣ ነው።
እኛም በራሳችን እንሞክር እንተጋገዝ ስንል ልትል የምችለው አይ እያልኩ ያለሁት ምንድነው ከኔ ምን ነገር ማግኘት አትችልም። ብዙ አትፈልገውም። ያው ሁሉንም ነገር እኔ ነግሬያለሁ። በእርግጥ ግን ለልጃችሁ እኛ ከዛ እዚህ ድረስ አቋርጠን መተን እናንተ የምትሰጡኝ ነገር ደግሞ ልጃችሁ ላይ ተስፋ እንደቆረጣችሁ ነው። በልጅ ተስፋ ቆርጣችሁ ተስፋ በቆርጥ ኖሮ እንድትመጡ ነው ያልጠራችሁም ነበር። ተስፋ አልቆረጥንም እኮ ታዲያ የተለያዩ ቦታዎች እንደወሰዳችኋት ጸበል እንደወሰዳችኋት ብዙ ነገር እያደረጋችሁ እንደሆነ ገባኝ። እኛም የራሳችንን ከእናንተ ጋር በመናበብ ብንሞክር ጥሩ ነው። ምን ልትረዳን ትችላለህ አንተ? ፈጣሪ በረዳን መንገድ የምንችለውን ነገር እናደርግ። እኛም እኮ ፈጣሪ እንዲረዳን ነው እኛም ጥረት እያደረግን ያለነው ሁለታችን። ተጨማሪ ሰው ደግሞ አግባብ ነው ብዬ አላስብም። ያን ያክል ደግሞ ወይ አንተ ጋዜጠኛ ነህ አረ ዶክተር አይደለም ማለት ለምንድን ነው አንተን እየሸሸች ነበር? ምን አውቃለሁ? እኔም አላውቅም። እንደዚህ ከተፈጠረ በኋላ እኔ መሸሽ ጀመረች። ምክንያቱም የራሱ አልገባኝም። አንተ ላይ የሆነ ጥላቻ አለባት። ምክንያቱ ምንድን ነው? ምን ማለት ነው? ምን ማለት ነው? እኔ ጋር ጥላቻ አለባት? በምን አወቅ? በምን አወቅ? ከእናቷ አጠገብ ነበር የተቀመጠችው። አንተ ስትመጣ ለአንተ ቦታ ለቃ እኮ ልጅና አባቷን ታከብራለች አይደል? ትነሳ ምን ችግር አለ? ለአንተ ማክበር ይሄ አመለካከታችን እኮ ነው ችግሩ የሚያመጣው። ለአንተ መሸሽ ማክበር ነው? መሸሽ አይደለም። ቦታ ለቀቀችልኝ አይደል? አይ አይደለም፣ ከበሬታ ነኝ አይደለም የጠቆመችኝ ያለችው ሰውየው ሌላ ነገር ፈልገህ ከሆነ በቀጥተኛ አውረኝ። ሌላ ምንም ደክሞኛል በጣም። ሊደክም ይችላል፣ ሊደክም እኮ ይችላል። ደግሞ የእሷ ህመም ደግሞ ካንተ በላይ እኔን ይሰማኛል። ዝም ብለህ ሰው ቤት ዘለህ ገብተህ ፊት አትበል ወዳጄ። ተረዳኝ፣ ዝም አዳምጠኝ። መጀመሪያ ምን ትልቅ ሰው ነህ አይደለ? አዳምጥ። እሺ ቀጥል። እቺ ልጅ ወደ አንተ እየጠቆመች ነው። ምን አለች? ጠቆመች? ምን አለች? ወደ አንተ እጇን ወደ አንተ እየጠቆመች ነው። ይሄ ማለት አንተ ችግር አለብህ ማለት ነው። የምን ችግር? ጠይቃታ፣ ካለ ጠይቃት። ምን ሆነሃል? አነጋገርን ከህመማት ወዲህ ነው እንጂ እኮ ከዛ በፊት ምንም ችግር የለም። ደግሞም ምናልባት ከህመሟ ጋር የመጣ ነገር ይሆናል እንጂ አባቷ ላይ ምን ልትጠቁም ትችላለች? አነጋገርን አስተካክል። እሺ ነኝ። አንቺ ተነሽና እዚህ ጋር ቁጭ። ተነሽና እዚህ ጋር ቁጭ። አንተ ምንድን ነው እሷ እዛ ተነስታ ቁጭ የምትለው? አይ እዚህ ጋር ትቀመጥ። እዚህ ጋር ቁጭ በይ። ለካሜራ አንዴ እሱ ጋር ቁጭ በይ። ቁጭ በይ አለው። ምንድን ነው እየተካሄደ ያለው? ወንድም እቺ ልጅ ሆን ብላ አንተ ነው እየፈራች አለች። ቆይ እኔ ሳልገባ በፊት ሁለታቸውን የሆነ ነገር አውርተሃል እንዴ? ነው ከእናንተ ጋር ተመጣጣራችሁ ከሆነ ምንም የተለየ ነገር የለም። የሆነ ነገር ማለት እሷ እኮ የሆነ ነገር እያሰበች ነው አንተ ላይ። ማለት የሆነ ችግር አለ እየነገርኩ ነው። ምንም ችግር የለም። በቃ አባቷ ነው እና በዚህ ያህል ደረጃ ለምን ፈራች እያልኩኝ ነው። ጥያቄ እኮ ነው የጠየቅኩ ያለሁት። እኔም አልገባኝም። እየፈራችኝ ይሁን ምን ይሁን ያላውቅም። ስመጣ ትነሳለች። እኔን ነገር እንደቀላል ነገር አክብሮት ነው አልከው እኮ እንደ አክብሮት ነው የማየው። እሺ ለምን እጇን ትጠቁምብሃለች? መብቷን እጇን መጠቁም አባቴ ነው እያለችህም ሊሆን ይችላል። ምኑን አወቅ አንተ? እኔ እኮ እንድትጨቃጨቁ አይደለም። አባቴ ነው ለማለት እኮ ከዛ እሷ ስትነሳ እዚህ ድረስ መምጣት አይጠበቅባትም። እሱ ጋር ተቀምጣ እሷ ነች። እኔ ብዙ ሰዓት ስራ ነው የምውለው። ስለዚህ ምናልባት እንክብካቤዋን ፈልጋም ሊሆን ይችላል። እኔ አንዳንዴ ነው ማግዛት። ብዙ ሰዓት አብራ የምትውል ከእሷ ጋር ነው። ነይ እዚህ ጋር ቁጭ በይ። ነይ ግድ የለሽም። አትፍሪ። ተወት በቃ። ምን አፈጠጥክ? አይ ምንም አላፈጠጥኩም። እንዴ አንተ ግራ ገብተሽ ነው። ዝም ብለህ ሰው ቤት ዘለህ ገብተህ ይኸውልህ ጀመር ማለት አስፈቅደህ ነው። መጣ ተመልሰህ መጣው እርዳታዎትን ፈልጌ ሲሞላልህ ጠፋህ አንተ ሲሞላልህ ጠፋህ አንተ እኔን ነው የምትቀጣኝ? አረ ሲሞላልኝ አይደለም እባክዎትን። አሁን ቤቴ አንገብጋቢ የሆነ ነገር ገጥሞኝ ነውና እንደው እርሶ ዝም በል ብያለሁ። አንተ ቆላዋጭ እኔን ነው የምከደው? ሲሞላልህ ጠፋህ። ግብርህን ገብረሃል? አልከዳሁትም። አዎ ይዤ መጥቻለሁ ግብሬን። እዚሁ አሁን ያለውን ነገር እንደው ልናዘዝልዎት ብዬ ነው የመጣው። ዝም በል ብያለሁ። ዝም በል። ምን አፋለህ አንተ? እሺ ምን ላድርግልዎት? ምን ልቀጣሽ? ራቁትህን አደባባይ ነው ማሰጣ። ከእኔ ጋር ባትጣላ ይሻላል። አረ ይቅርታ አድርጉልኝ። ዝም በል። አሁን መልስ አልፈልግም። አሁን ምን ሲያንጠለጥል እንዳመጣህ አውቃለሁ። ችግር ሲገጥም ነው አይደል የምትመጣው እኔ ጋር? አዎ ያውቃሉ፣ እርሶማ ያውቃሉ። ቤቴ በቃ አንድ የተረገመ ሰው መጥቶ ይኸው በቃ
ታሪኬ ሁሉ ሊበላሽ ነው። በቃ የልጅን ጉዳይ በሙሉ ሊያውቅብኝ ነው እና እኔም ደግሞ ለመሸፋፈን እየሞከርኩ ነበር እና ቢረዱ በታጣሁት ነው አንተ ቀለዋጭ፣ አንተ ቀልማዳ ይሞላል ፎቅ በፎቅ ላይ መኪና በመኪና ላይ ሲሆንልህ አንተ እኔን ቀጣኸኝ። ኧረ ቀጣሁትም አፉ በሉኝ። ስገድ ቶሎ ይኸው ተደፍቻለሁ። ፊት በደንብ ተደፋ፣ ይድፋህና በደንብ ተደፋ። አውቄያለሁ፣ አሁን እንደምትመጣም አውቄያለሁ። ኧረ ይቅር ይበሉኝ። ያው ልጄ ማውራት ከቻለች ሁሉ ነገር ሀብቴ ስለሚነጠቅ እርስዎ ደግሞ ያውቃሉ። አፏን የዘጋው ማን ሆነና? እርስዎ ነው። መድኃኒቷን እየሰጠ ነው? አዎ እየሰጠኋት ነው። እና ይህንን ነገር አንድ የተረገመ ጋዜጠኛ መጥቶ ሲያናዝዘኝ ነበር እና ይህንን ካወቀ እኔም እርስዎም ሌላ ነገር ላይ ልንገባ እንችላለን እና እንደው እርስዎ ነው የሚያወጡኝና አውጡኝ እኮ። ማን የደፈረኝ ነን ለታለው አይነውጣ የሆነ ሰውዬ ነው ቤቴ ድረስ መጥቶ እኔ በሌለውበት ጭራሽ ሚስቴን ሁሉ ሲያናዝዝ ነበርና እንደው እርዳታዎትን እፈልጋለሁ በደንብ እንደው ቢሉ በቃ ወይ ነፍሱን ያጥፉልኝ ወይ ደግሞ ቤቴ እንዳይመጣ ገርጋሪ ነገር አድርጉልኝ። በል ለኔቶ አንተን ለሚነካ እኔ አለሁ። አንተ ግን እኔን ከዳኸኝ። አንተ ግን እሺ ምን ልቀጣልዎት? ምን ልሆንልዎት? እሺ ምን ላድርግልዎት? በል ሚስትህን ይዘናና እናወራለን። እርስዎና እኔ እንደው መፍታት አንችልም? እሷማ ከመጣች ነገሩ ተበላሽ። አታውቅም እኮ ልጅቷ በእኔ ምክንያት እኮ ማውራት እንዳቃታት እኮ አታውቅም እኮ። እሷ የሀብት ምንጭ እንደሆነች አታውቅም። እሷ ከመጣች ነገሩ ይበላሻል። ነግሬዎት የለ እንዴ? አዎ ሚስትህን ይዛትና ሁሉንም ማወቅ አለባት። እሷም መቀላቀል አለባት፣ መስገድ አለባት ለኔ። ኧረ እኔና እርስዎ እንደው የሚቀጡኝን እቀጣለሁ። በቃ እንደ ልጅም እንደሞ እርስዎም እንዳባት እንደው ከሚስቴ ውጭ ያለውን ነገር ቢረዱ ብዬ ነው። የተረገመ ሰውዬ እንዲያስቀሩልኝ ፈልጌ ነው። አሁን ምንም አያስፈልግም። ሚስትህን ብቻ ይዘና እሷም ለኔ መስገድ አለባት። የድሎት ህይወት የምትኖረው በእኔ ነው። መስገድ አለባት። ያለዛ የሚደርስብህን ታውቃለህ። ኧረ እርስዎ እያወቁ እንዴት አድርጌ ይዣት ልምጣ? ያለውን ነገር በሙሉ እኮ ነግሬዎታለሁ እኮ። አትቅለስለስ። አሁን ቀለስለስ አትበል። ግብርህን መቼ ገብርሃል? ግብርህን ይኸው ይዤ መጥቻለሁ። እጥፍ አድርጌ ሁሉ አስገባለሁ። ቅጣቴን ጨምሬ እባክዎትን። እንደው ሚስቴ በቃ አትቅረብ። እሷ ከቀረበች ብዙ ነገር ነው የሚበላሽብኝ። እባክዎት ይኸውልህ ከኔ ጋር ተሳፍጦ ከኔ ጋር እንደዚህ መነጋገር ከጀመርክ ህይወትህን ሲኦል ነው የማደርገው። ገባህ? ኧረ ይቅር ይበሉኝ። ኧረ ይቅርታ አድርጉልኝ። አይደገመኝም። እንደዚህ አይነት ነገር ድጋሚ አላደርግም። አንተ ከሁሉ በላይ ሀብታም የሆንከው በእኔ ነው አይደለም? ነው። አዎ ልክ ነው። ልጅህን ያችን አንድ ፍሬ ልጅ አምጥተህ ዋጋዋን ሰጥቼ ሀብታም ያደረኩ ማን ነው? ልክ ነው። ሀቅ ነው። ይሄማ ምንም አይዋሽም እኮ አውቃለሁ እኮ። ግን እንደ ሚስቴ ነገር ጭራሽ እንዳትቀርብ እባክዎትን። እያወቁ እንዴት? ዝም በል አንተ። አንተ ጅማታም፣ አንተ ቀለዋጭ፣ ዛሬ ከሰው በላይ አድርጌ አንተ እኔ ላይ ምን ላድርግልዎት? እሺ ምን ልሁንልዎት? እኔ እኮ ግራ ገባኝ እኮ። 10 ጊዜ ራቁትን አዲስ አበባ ዙራት። ራቁትን እንዴት ይሆናል? እሱማ ሌሊት እየተነሳ በጠዋት እየተነሳ ትሮጣታለህ። ሌሊት 9 ሰዓት ጀምሮ እስከ 11 ሰዓት ራቁትን ትሮጣታለህ።